ሄሉዬ ፍራንክ እኮ በስማ እንኳን አንተ እናትዬ እኛን የሚያስደነግጣል። ሄሉዬ ፍራንክ ማለት ነው። በእንኳን ደግሞ እኮ ታውቀዋለህ ጠንቅቀህ አንተ ራሱ ማለት ነው። እና የሄሉ ፍራንክ በእውነት በጣም ያስደነግጣል። እና እናትዬን ጋር ያስደነግጣል። ሐዋሳ ነው የምኖረው አለች። ከሐዋሳ ውጭ መኖር አልፈልግም፣ ከፈለግ መሄድ ትችላለህ አለችው። እሱ ደግሞ ግራ ገባው። እንዲጮህባትም አይፈልግም፣ እንዲናገራትም አይፈልግም። በጣም ይወዳታል፣ ያፈቅራታል ማርያምን። በቃ የሆነ እንኳን እንዲጮህባት ነገር ምናምን አይፈልግም እና ግራ ገባው ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? አይን አለም እንደዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ ብቻ ያለው ቪዲዮ ከተመቻችሁ ላይክ ሼር አድርጉት። እያላችሁበት ዓለም ዳርቻ እግዚአብሔር አምላክ ይጠብቃችሁ። ሁላችሁንም ፈጣሪ ልባችሁን መሻት ይፈጽምላችሁ እያልኩኝ እንግዲህ ቆይቼም ቢሆን ብቅ ብዬላችኋለሁ። ዛሬ ደግሞ በሄሉና በናቴ ነው የመጣሁት። ሐዋሳ ናቸው እንግዲህ ሽር ሽር እያሉ ነው ሰሞኑን። እውነት ለመናገር በቃ ደስ የሚል ህይወት እየኖሩ ነው። እግዚአብሔር ይመስገን ደስ ይላል ማለት አለ አይደል? የሆነ ደስ ይለው በባህላቸው የሆነ በቃ ደስ የሚል ነገር ካለ ጥንዶቹ ነው። በጣም ለእኛም ደስታ ነው፣ ለነሱም በጣም ደስታ ነው እና ይመቻችሁ እላለሁ። ሄሉና ናቴ እኛንም ሰሞኑን ፈታ እያደረጋችሁን ነው፣ እናንተም ፈታ እያላችሁ ነው። እኛንም ሀገር እያስጎበኛችሁን ነው፣ ሀገር እያሳያችሁን ነው። ቀጥሉበት ነው የምለው። ይመቻችሁ፣ ደስ ይላል። ቀጥሉበት ጥሉበት በደንብ ኦኬ። ይሄን ነው የምለው። ሄሉዬ የስራ ሰው ናት። ሄሉዬ የስራ ሰው ናት። ሄሎ ይመችሽ ሀቢብቴ፣ ጎበዝ የስራ ሰው ነሽ እናቴ። ጊዜው እንደዚህ ካልሆነ አይሆንም። መፍጨርጨር ጥሩ ነው እና ስትፍጨረጨር ደስ ትይኛለሽ ማለት ነው። ማርያምን የመሪ ነው የምልሽ። በጣም ደስ የምትይኝ ስትፍጨረጨሪ ደስ ትይኛለሽ። እና በደንብ ተፍጨርጨር እሺ ሀቢብቲ፣ ሰምተሻል? ቀበጥ ቅበጭ ያምርብሻል። ደግሞ መቅበጥ ራሱ ማለት ነው የኔ ቆንጆ ቀጫጭዬ ቀጭንዬ ቅበጭ ያምርብሻል። መቅበጥ ራሱ ያምርባታል። እውነቴን እኮ ነው። እና ሁላችሁም እንዲያው እውነቴን ነው የምላችሁ። በቃ እንደው ፈጣሪ ያገባችሁም ትዳራችሁ ይባረክላችሁ። ፍቅረኛም ጋር ገና በፍቅር ዓለምም ያላችሁ ፈጣሪ እስከ መጨረሻው ያድርግላችሁ። የእውነቴን ነው የምላችሁና አንዴ ስለ አንድ የሴት ልጅ ካነቀፋት ማርያምን በጣም ከባድ ነው። አንድ ሴት ልጅ ለመጀመሪያ ጊዜ በቃ ካነቀፋት በቃ አነቀፋት ነው። እውነትን የምናገር ፈጣሪ በቃ ላደለው ሰው የመጀመሪያው ሰው ቢሆንለት እስከ መጨረሻው በጣም ደስ ይላል። የእውነት ስነግራችሁና ሁላችሁም ፈጣሪ ትዳራችሁን ይባርክላችሁ። በፍቅር ዓለምም ያላችሁ እንደዛው ያርግላችሁ ፈጣሪ ነው የምለው። በእውነት ለሰው ልጅ መልክም አይደለም ዋናው በቃ በተለይ ለሴት ልጅ የሚያከብራት የሚንከባከባት ሴት ልጅ በአጠቃላይ የሚወዳት የሚያከብራት የሚንከባከባት ለእሷ ጊዜ የሚሰጣት ቦታ የሚሰጣትን በጣም ትፈልጋለች ሴት ልጅ ከምንም በላይ። ሴት ልጅ ብዙ ጊዜ ጥቅማ ጥቅም አይደለም እውነት ስነግራችሁ፣ ግን ያው ሰው የተለያየ ነው። በቃ ሴት ልጅ በአጠቃላይ ቦታ የሚሰጣትን ሰው ጊዜ የሚሰጣትን ሰው ነው የምትፈልገው። በቃ ገባችሁ? በጣም ጊዜ የሚሰጣትን ሰው ትፈልጋለች። እና በአጠቃላይ ይህ ናት ሴት ልጅ። ለብዙም ያው ለጥቅም እንትን ያለች አይመስለኝም እውነት ለመናገር እና ሄሉም እንዴት እዚህ ናት። ሄሉ ሁላችንም እናውቃታለን። ዛሬ አይደለም ሄሉን የምናውቃት፣ በጣም ቆይተናል ስናውቃት ማለት ነው። እና የጥቅም ሰው አይደለችም። በቃ ልቅንስ ታፍቅር ጥቅም ልቅንስ ለፍቅር ቦታ የምትሰጥ ልጅ ናት። እና ደስ ትለኛለች በዚህ አጋጣሚ። ለቪዲዮ እንኳን ነገ ዛሬ ምናምን እንደዚህ ሰፍ የምትል ልጅም አይደለችም። እኔ ብቻም ሳልሆን እናንተም ታውቋታላችሁ ሄሉን ማለት ነው። እና ደስ ይላል። ብቻ ግን መጨረሻችሁን ያሳመረላችሁ። ቶሎ ተጋቡ። ልቅ አርጋችኋል እኮ ተጋቡ። ምር ነው። ናቲም ብትሆን አርጋ አላግባ። ሄሉዬም እንደዚህ ነው ቆንጆ።
እንደዛ ተጋቡና ወለዱ ክበዱ። በቃ መውለድ ነው መክበድ ነው እንግዲህ ሌላ ነገር ምን ይሰራል ታዲያ? ይሄንን ነው የምለው እኔ። እናንተስ ምን ትላላችሁ ታዲያ? የእናንተ ሀሳብስ ምንድን ነው? የኔ ሀሳብ ልክ ነው፣ እናንተ ሀሳብ ልክ ነው። እና ውዶች ስራ እንዴት ነበር? እንዴት አለቀ? እንዴት ሆነ? በዓል እንዴት አሳለፋችሁ? እንዴት ነበር? ሁሉ ሰላም ነው ወይ? ሁሉ መልካም ነው ወይ? በነገራችን ላይ ስራ ሲኖር እውነት ለመናገር ቀኑ ራሱ ይመሽላችኋል። አሁን ይሄንን 1 ወር በእውነት ስንሰራ ቀኑ እንዴት እንደመሸም እንደሚነጋ አናቅም ነበር። ምክንያቱም በቃ በስራ ስለምንወጠር ያው ትንሽ ይለየዋል ብዬ አስባለሁ። ያኔ ስራውና የአሁኑ ስራ ትንሽ ይለያል እና በቃ የሆነ ምንም ሳታውቁት እንትን የሚሄድ ነገር አለ። በነገራችን ላይ አንዳንዴ ስራ ሳይኖራችሁ ከምትቀመጡ ይልቅነስ ስራ ኑሯችሁ ብትሰሩ እንዴ በቃ የተመረጠ ነው። አንደኛ ነገር እናንተም እየተፍታታችሁ ነው ምናምን ስለምንም አታስቡ ምናምን በቃ ስራችሁን ብቻ ነው የምትሰሩት ማለት ነው። እና ስራ ሲኖር ለእኔ ግን በጣም ነው ደስ የሚለኝ እውነት ለመናገር በቃ ምንም የማስበው ነገር አይኖርም። ስራዬን ብቻ ወደፊት ይዤ ስለሆነ የሚሄደው ይሄን ለማለት ነው የመጣሁት። አይን አለም ነኝ። መልካም ምሽት ይሁንላችሁ።